እኛ ግብርናን እንደ አንድ መነሻ ሴክተር የወሰድነው አቅሙን ገና አሟጠን አልተጠቀምንበትም። ስለዚህ ከተረጂነት ወደ አምራችነት መቀየር አለብን። ያን ለማድረግ መሬቱ፣ ውሃው፣ ጉልበቱ አለ፣ ምርምሩ አለ፣ ሙከራዎች አሉ። በርትተን ብንሰራ ተረጂነት ታሪክ፣ አምራችነት የኛ የነገ መገለጫ መሆን ይችላል። ለዚህ ደግሞ የገጠር ሽግግር እናረጋግጥ። የገጠር ሽግግር ማለት በነፍስ ወከፍ አምርቶ ከመብላት ምንበላውን ለነገ የምናቆየውን ተሻግረን ለገበያ የምናወጣው ምርት ይኑረን። ከነፍስ ወከፍ ወደ ገበያ ይሸጋገር። ከ3 ዓመት በፊት የማምረት አቅማችን 46% ገደማ ነበር። ዛሬ ያ በ3 ዓመት ተኩል ውስጥ ወደ 61% አድጓል። ይህ ትልቅ የምስራች ስለሆነ በዚህ ሴክተር የተሳተፋችሁ በሙሉ እንኳን ደስ ያላችሁ፣ ትልቅ ድል ነው ልላችሁ እወዳለሁ። ኢትዮጵያ ታምርት በራሱ ሰብሴክተር ብቻ ሳይሆን አጠቃላይ ኢንዱስትሪውን ድልድይ ሆኖ በማገልገል የኢትዮጵያን ብልጽግና እውን ለማድረግ ለሚደረገው ርብርብ ከፍተኛ ሚና እየተጫወተ ያለና የሚጫወት ሴክተር ነው። ኢንዱስትሪው 13% ካደገ ሌሎች ሴክተሮች ሲታከሉ የኢትዮጵያ እድገት ምን ሊሆን እንደሚችል መገመት አያዳግትም። የኢትዮጵያ እድገት በቀጣይነት እንዲፋፋም አምራች ኢንዱስትሪው ከፍተኛ ሚና ያለው ስለሆነ እያንዳንዱን ሴክተር በመቅረብ ችግሩን በመረዳትና በማገዝ ምርታማነት እንዲሰፋ እንዲያድግ ማድረግ፣ ገበያ እንዲተሳሰር ማድረግ፣ በውጭ ያለን ገበያ እንዲያድግ ማድረግ ነው። ለልጆቻችን የተሻለች ሀገር መተው እንድንችል የትብብር የመፍጠንና የመትጋት መንፈስ በሁላችን ውስጥ እንዲሆን ካልለፋን ካልደከምን በቀር የኢትዮጵያን ብልጽግና ማረጋገጥ የማይቻል መሆኑን አምነን በስራ በውጤት በተግባር በጋራ መቆም እንድንችል አደራ ማለት እፈልጋለሁ።